ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግርህ አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበረ። ስንት አመትሽ ነው? 23 አመቴ ነው። ሰይፉ ፋንታውን ካገባ ስንት አመት ነው? ከእናቴ ጋር ተጋብቶ አይደለም፣ መጀመሪያ በአጋጣሚ የተፈጠረ ነገር ነው። አረ አሁን ያለው ትዳር 3 ልጅ ነው ያለው። ስንት አመት ነው? እንጃ አመቱን እርግጠኛ አይደለሁም። እናትሽ አለች? እናቴ አለች። አዎ። አብራሽ ነው የምትኖረው? እኔ አግብቻለሁ፣ 1 ልጅ አለኝ። አብቼ ነው የምኖረው እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራሽ ነው? እናትሽ ነው የነገረችሽ? አይ እሷ አልነገረችኝም። እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝ። እና ለሷም ጠይቂያት ነበረ። አው ተይ ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ። ምክንያቱም እስከመቼ ነገር እንትን ተብሎ ተደብቆ ይቆያል? ገብቶሃል? የሚታወቅ ነገር ነውና ቢያንስ እንኳን ባገኘው በጣም ነው የምወደውና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳላቅ በፊት ራሱ በጣም ነው የምወደው። ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለኢትዮጵያ ደራሽ ነው። ታውቃለህ የሚሰራቸውን ስራዎችና በጣም ነበር የምወደው። ልጅም ሆኜ የሱ ስሜት አለኝ። ሰይፉንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደው ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይ ማለት ቆሜ ልስማ ታዲያ? አይ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢና አፍንጫዋ ሰይፉን ነው። ሰይፉ ፋንታውን ትንሽ አንቺ ተቆራልሽ እንጂ ትመሳሰያለሽ።